ይህንን አስቡት። አንድ ጨለማ እና ቀዝቃዛ ዋሻ ውስጥ 8 ሹል ጦሮች ተተክሎባችሁ በፊትና በኋላ በግራና በቀኝ ሁለት ሹል የሆኑ ስጋን ለመተልተል የተዘጋጁ ጦሮች ቢቆሙ ሌት ተቀን ጎንበስ ማለት ሳይቻል ያለማቋረጥ ቁሙ ብትባሉስ? አንድ አባት ግን በእነዚህ ሹል ጦሮች መሃል ቆመዋል። መቆም ብቻ አይደለም፣ ለ7 ዓመታት ሙሉ አንዲትም ቀን ሳይቀመጡ፣ አንዲትም ቀን ሳያንቀላፉ፣ አንዲትም ቀን እንቅልፍ በአይናቸው ሳታልፍ ያለ ምግብ ያለ ውሃ በአንድ እግራቸው ቆመዋል። ከመቆማቸውም ብዛት አንድ እግራቸው ታመመ። መታመም ብቻ አይደለም፣ አጥንታቸው ተሰብሮ ቀኝ እግራቸው ይወድቃል። አባታችን ግን ህመሙ እንኳን አልበገራቸውም። ያንም ያለማቋረጥ በአንድ እግራቸው ቆመው ጸሎታቸውን ይቀጥሉ ነበር። ይህ አሁን የምንመለከተው ዘጋቢ ፊልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተመሰከረ ስንክሳር ላይ የተመዘገበና ገድለ ተክለ ሃይማኖት በተሰኘ ታላቅ መጽሐፍ ላይ የተመሰረተ ፍጹም እውነት ነው። እኚህ ቅዱስ አባት ማን ናቸው? ከየትስ መጡ? እንዴትስ ይህን ሁሉ መከራና ህማም ሊቋቋሙ ቻሉ? ይህ ድንቅ ታሪክ የኢትዮጵያ ፀሐይ ባለ 6 ክንፉ ምድራዊ መልአክ የአባታችን የአቡነ ተክለ ሃይማኖት ታሪክ ነው። ውድ የሚዲያችን ተከታታዮች ይህንን ጥልቅና ህያው የሆነ ቤተክርስቲያናችንን አስተምህሮ በተከታታይ ወደ እናንተ ማድረስ ያለ እናንተ ጽኑ አጋርነት እጅግ ፈታኝ ነው። የዩቲዩብ መረጃዎች እንደሚያመላክቱት ዝግጅቶቻችንን በቋሚነት ከሚከታተሉ ተመልካቾች መካከል 93.4% የሚሆኑት እስካሁን ቻናላችንን ሰብስክራይብ አላደረጉም። አሁን የጀመርነውን ይህንን ታላቅ ሐዋርያዊ መርሃ ግብር ይበልጥ በስፋትና በከፍተኛ ጥራት ለማስቀጠል እንድንችል የይባቤ ሚዲያን አሁኑኑ ሰብስክራይብ በማድረግና የደውል ምልክታችንን በመጫን የዚህ ቤተሰብ አባል ይሁኑ። ይህ ቀላል እርምጃ ለእናንተ ምንም አይነት ወጪ የማያስወጣ ሲሆን ለኛ ግን አገልግሎታችንን ይበልጥ አጠናክረን እንድንቀጥል በጋራ መተማመንን እንድንገነባና ያሰብነውን ትልቁን የእድገት ግብ እንድንመታ የሚያደርግ ታላቅ አቅምን ይፈጥርልናል። ታሪካቸውን ለመረዳት ትንሽ ወደ ኋላ መለስ እንበል። ዘመኑ ቤተክርስቲያን በዮዲት ጉዲት እሳት ተቃጥላ ምዕመናን ተበታትነው በኢትዮጵያ ሰማይ በጭንቀት ደመና የተሸፈነበት የጨለማ ጊዜ ነበር። በዚያች ስብራት ላይ ደግሞ በደቡብ በኩል ሞተለሜ የተባለ የዳሞት ንጉስ እንደ ክረምት ነጎድጓድ እያጓራ ክርስቲያኖችን በሰይፍ የሚያጭድበት የፍርሃት ዘመን። በዚህ የጭንቀት ዘመን በሸዋ ቡልጋ ዞረሬ እቲሳ በምትባል አንዲት መንደር ውስጥ አንድ በእምነት የጸኑ ቤተሰብ ነበሩ። እነርሱም ካህኑ ጸጋ ዘአብና ቅድስት እግዚአብሔር ነበሩ። እነዚህ ቅዱሳን ሀብታቸው ለድሃ እያካፈሉ በየወሩ የቅዱስ ሚካኤልን ዝክር እየዘከሩ ሕይወታቸውን ለእግዚአብሔር ይሰጡ ነበር። ነገር ግን አንድ ትልቅ የልብ ስብራት ነበረባቸው። የትዳራቸው ፍሬ የዘራቸው ምትክ የሚሆን ልጅ አልነበራቸውም። በሕማም ምክንያት ልጅ አጥተው በሐዘን በለቅሶና ፈጣሪያቸውን በመማፀን ይኖሩ ነበር። ቀኑ መጋቢት 12 ነው። ጸጋ ዘአብና እግዚአብሔር እንደተለመደው የቅዱስ ሚካኤልን በዓል ምክንያት በማድረግ ለተራቡ እያበሉ ነው። ድንገት የሞተለሜ ጭፍሮች እንደ አሸን ወረሯቸው። መንደሯ በጩኸት ተናወጠች። ጸጋ ዘአብ ተሸበረ። የሞተለሜ ጭፍሮች ደም የተጠሙና ያገኙትን የማይምሩ ጨካኞች ነበሩ። ጸጋ ዘአብም እኒህ ጭፍሮች እንደማይምሩ ስላወቀ ለማምለጥ ወሰነ። ጭፍሮቹም ሳይደርሱበት ቀድሞ አንከረት ወደሚባል ጥልቅ ባህር ሮጠ። ከጭፍሮቹም አንዱ ተከትሎት ደረሰበት። ሰይፉንም ነቅሎ ሊወረውርበት ሲል ሰይፉ በእጁ ላይ ተጠመጠመ። ሌላም ሰይፍ መዞ ሊወረውርበት ቢል እንደዚያው ሁለተኛ ጊዜ አልቻለም። ጸጋ ዘአብ ነፍሱን ማዳን አለበት። በዚያች ቅጽበት ሚስቱንም በእጃቸው ቢገባ የሚገጥመውንም መከራ አሰበ። ግን ምርጫ አልነበረውም። ራሱን አጠንክሮ ሞቱን በአይኑ እያየ ዘሎ ከባህሩ ገባ። የባህሩ ወጀብ እያማታው ጥልቀቱ እየጎተተው አደከመው። በዛ ውስጥ እያለ ከባህሩ ጥልቅ ጨለማ ውስጥ ሆኖ እንዲህ እያለ ይጮህ ጀመር። ኃይል የምትሆነኝ ቅዱስ ሚካኤል ሆይ፣ አምባ መጠጊያዬ የምትሆነኝ ሚካኤል፣ ኃይልህ ወዴት ነው? ታምራት ማድረግህስ ወዴት ነው? ዛሬ ይህ
ጥፋት ተፈርዶብኛል። በበዓልህ ደስ ባሰኘህ ታሳዝነኛለህን እያለ መሪር ለቅሶን አለቀሰ። ይህም የሞት ጣር ነበር። ነገር ግን እግዚአብሔር አገልጋዩን አይጥልም። በዚያ የሞት አዘቅት ውስጥ ሊቀ መላእክት ቅዱስ ሚካኤል ብርሃን ለብሶ ወረደና ተቀበለው። ወዳጄ ጸጋ ዘአብ ሆይ አትፍራ አለው። የሚያምነው ፈጣሪ አዳነው። ጭፍሮቹ ግን ከመንደሩ አልወጡም ነበር። ጸጋ ዘአብ ምስጋና ቢያደርስም የሚስቱ ሁኔታ አስጨንቆታል። በዚያች ሰዓት ሚስቱ በጭፍሮቹ ተይዛ ነበር። በሞተለሚ ወታደሮች ተማርካ የንጉሥ ሚስት ልትሆን ወደ ዳሞት ቤተ መንግሥት እየተወሰደች ነበር። አስቡት፣ የካህን ሚስት ንጽሕት ናት። አረማዊ ንጉሥ ሊያገባት። እግዚአብሔር በመራራ አምባ አምላኳን ጠየቀች። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ሰንፍናዬን ለምን ተመለከትክ? በንጽሕና የሚያገለግልህ ባሪያህን ጸጋ ዘአብን ለምን አላሰብከውም? ሕግህን ሥርዓትህን ከማያውቅ ጠላት ጋር ተቀላቅለኝ ዘንድ ወደድክን? አቤቱ ዛሬ ትድግናህን ግለጽልኝ አለች። መዝሙረኛው ዳዊት በመዝሙር 33 ቁጥር 15 የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎች ወደ ጩኸታቸውም ናቸውና እንዲል ያ ጸጋ ዘአብም ከባሕር ያወጣው ታዳጊ መልአክ ቅዱስ ሚካኤል በዳሞት ቤተ መንግሥት ተገለጠ። ከንጉሡም ጭፍሮች መካከል ንጽሕቲቱን እናት በክንፉ ታቅፎ ነጠቃት። ከ3 ሰዓት በኋላ በዳሞት ዞረሬ ጸጋ ዘአብ እያጠነ ወዳለበት መቅደስ መለሳት። አዎ ውድ የይባቤ ሚዲያ ቤተሰቦች የያዕቆብ መልእክት እስመ ብዙ ትክ ጸሎቱ ለጻድቅ ወተገብር ኃይለ እንዳለ የእነዚህ ባልና ሚስቶች ጸሎት ኃይልን ስታደርግ ተመለከትን። ታዲያ ይህ በባህርና በግዞት የተፈተነ መከራ ለታላቅ ጸጋ መግቢያ ነበር። መጋቢት 24 ቀን ከነዚህ በእንባ ከታጠቡ ቅዱሳን አብራክ የኢትዮጵያ ፀሐይ ጻድቁ አቡነ ተክለ ሃይማኖት ተጸነሱ። የጨለማው ዘመን አበቃ። መጋቢት 24 ቀን ከነዚህ በእንባ ከታጠቡ ቅዱሳን አብራክ ያ የዓለም ኮከብ ተጸነሰ። በዚያች ሌሊት እናት እግዚአብሔር ድንቅ ራእይ አየች። ከቤቷ የብርሃን ምሰሶ ቆሞ ራሱ ሰማይ ደርሶ የምድር ነገሥታትና ጳጳሳት ሁሉ በዙሪያው ሲሰግዱ አየች። በምሰሶም ላይ የተለያዩ ቀለማት ያላቸው አዕዋፍ አርፈውበታል። አባት ጸጋ ዘአብ ከሚተኙበት አጎበር ስር ፀሐይ ስትወጣ በክንፎቿም ላይ ስፍር ቁጥር የሌላቸው ከዋክብት ተቀምጠው ለዓለም ሁሉ ሲያበሩ ተመለከቱ። ከደስታቸውም ብዛት የተነሳ አለቀሱ። አዎ የተጸነሰው ሕፃን የኢትዮጵያ ፀሐይ፣ የነዚህ ከዋክብት ደግሞ የወደፊት መንፈሳዊ ልጅ ነበሩ። 9 ወር ሞላ። ታኅሳስ 24 ቀን 1197 ዓ.ም አዲስ ሐዋርያ ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት ተወለዱ። በጸጋ ዘአብ ቤት ታላቅ ደስታ ሆነ። ነገር ግን የዚህ ሕፃን ልደት እንደ ማንኛውም ሰው አልነበረም። በተወለዱ በ3ኛው ቀን ገና ጡት የሚጠባ ሕፃን ከእናቱ እቅፍ ወረደ። የ3 ቀን ሕፃን እጆቹን ወደ ሰማይ ዘርግቶ እንዲህ በማለት አምላኩን አመሰገነ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ይህንን ያዩ ሁሉ በድንጋጤ ተዋጡ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ የተባለው የዳዊት መዝሙር በዓይናቸው ፊት ሲፈጸም አዩ። ስሙንም ፍስሐ ጽዮን አሉት። የጽዮን ደስታዋ ማለት ነው። ፍስሐ ጽዮን ገና የ1 ዓመት ከ3 ወር ልጅ እያለ በሸዋና በአካባቢው ጽኑ ረሃብ ገባ። የሚላስ የሚቀመስ ጠፋ። ሰማዩ ዝናብ ከለከለ። ምድሪቱም ልታብብ አልቻለችም። ይህ ጊዜ ለጸጋ ዘአብና ለእግዚአብሔር የፈተና ጊዜ ነበር። ሆዳቸው ስለተራበ አይደለም። በየወሩ ይዘክሩ የነበረው የቅዱስ ሚካኤልን ዝክር የሚበላ በመጥፋቱ ሊስተጓጎልባቸው ስለሆነ እንጂ። ጸጋ ዘአብ ወደ ቤተ መቅደስ ገብቶ ከመንበሩ ስር ተደፍቶ መሪር ለቅሶን አለቀሰ። አቤቱ ጌታ ሆይ በእጄ ምንም የለም፣ የምመጸውተውም አጣው። የቅዱስ ሚካኤል በዓል ሊተጓጎልብኝ ነው እያሉ አነቡ። ባለቤቱም በደጃፍ ሆና ታለቅስ ነበር። ነገር ግን የትድግናው አምላክ ዝም አላለም። ያ ጡት የሚጠባው ሕፃን እናቱ ታለቅስበት ወደ ነበረበት ባዶ የዱቄት ዕቃ ተጠጋ። ቡሩክ የሆነ ታናናሽ እጆቹን
ባዶ እንቅብ ላይ ሲያሳርፍ ተአምር ሆነ። ዕቃው በዱቄት ተሞልቶ ፈሰሰ። 12 ቅርጫት ዱቄት ተገኘ። የዘይቱንም ዕቃ ቢነካው በተአምራት ሞላው። በዚያም የረሃብ ዘመን በእነዚህ የሕፃናት እጆች የቅዱስ ሚካኤል ዝክር በጥምቀት ተዘከረ። አዎ ይህ ሕፃን ገና ከማኅፀን የተመረጠ የኢትዮጵያ ፀሐይ ነበር። ዓመታት ነጎዱ። ያ በረሃብ ዘመን በጣቶቹ ተአምር የሰራው ሕፃን እያደገ በመንፈስ ቅዱስ እየጎለመሰ መጣ። 15 ዓመት ሲሆነው በወቅቱ ከግብፅ መጥተው ጳጳስ ከነበሩት ከአቡነ ቄርሎስ የዲቁና ማዕረግን ተቀበለ። ነገር ግን ወጣቱ ፍስሐ ጽዮን የቤተ መቅደስ አገልጋይ ብቻ አልነበረም። የዘመኑን የወጣቶችን ጨዋታ ይወድ ነበር። ፈረስ መጋለብ፣ ቀስት መወርወር እና አውሬ ማደን ያስደስተው ነበር። እርሱም እንደኔና እንደናንተ ስጋ የለበሰ የወጣትነት ጉልበት የነበረው ጠንካራ ሰው ነበር። አንድ ቀን ከጓደኞቹ ጋር አውሬ ለማደን ወደ ጥልቅ ጫካ ገባ። ቀስቱን አዘጋጅቶ ኢላማውን እየፈለገ ሳለ ድንገት ጫካው በብርሃን ተመላ። ሊቀ መላእክቱ ቅዱስ ሚካኤል በሚያስፈራ ግርማ ሞገስ ተገለጠለት። ፍስሐ ጽዮን ደነገጠ፣ እንዲህም አለ፣ እንዲህ ባለ ግርማ የማየህ ጌታዬ ማነህ ብሎ ጠየቀ። መልአኩም መለሰ፣ እናትህና አባትህን ከባህር ስጥመትና ከምርኮ ያዳንኩ ዘወትር የምጠብቅህ ሚካኤል እኔ ነኝ። ከዚያም መልአኩ ያንን የሕይወቱን አቅጣጫ የሚቀየር ታላቅ ቃል ተናገረ። ወዳጄ ሆይ ከእንግዲህ አውሬ አዳኝ አትሆንም፣ ሰውን ወደ እግዚአብሔር የምትመልስ ነፍሳትን የምታድን እንጂ። እነሆ ሙት ታነሳለህ፣ ድውይም ትፈውሳለህ፣ አጋንንት ካንተ ይሸሻሉ። ከዛሬ ጀምሮ ስምህ ፍስሐ ጽዮን አይሆንም፣ ተክለ ሃይማኖት ይሁን እንጂ። ተክለ ሃይማኖት ትርጓሜው የሃይማኖት ተክል፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ይህ ብቻ አይደለም። በዚህ ቅጽበት የዓለም መድኃኒት ኢየሱስ ክርስቶስ መልኩ እጅግ እንደሚያምር ጎልማሳ ሆኖ ተገለጠለት። ጌታችን እንዲህ አለው፣ በእናትህ ማኅፀን ፈጥሬ ያከበርኩ፣ በረሃብ ዘመን በጣቶቼ በረከት ያሳደርኩ እኔ ነኝ። ሐዋርያት ወዳልደረሱበት ሕዝብ አዲስ ሐዋርያ አደርግሃለሁ። የእግዚአብሔር ቤተሰቦች የኢትዮጵያ አዲስ ሐዋርያ የተሾመው በዚህ ጫካ ውስጥ ነው። ቀስቱን ሰብሮ መንፈሳዊ ሰይፉን የታጠቀበት፣ ዓለምን ንቆ የመንግሥተ ሰማይን ፍቅር ያገኘበት ታላቅ የለውጥ ቅጽበት ነበር። ይህ ጥሪ የሕይወቱን አቅጣጫ ቀየረው። ያ በጫካ ውስጥ የተሰማው መለኮታዊ ጥሪ የወጣቱን ልብ በመንፈስ ቅዱስ እሳት አቃጠለው። ዕድሜው 22 ሲደርስ ወደ አቡነ ቄርሎስ ዘንድ ሄዶ የቅስናን ማዕረግ ተቀበለ። ነገር ግን ወዳጆቼ ሆይ ምድር የሐዘን ሸለቆ ነውና ማንም እዚህ አይዘልቅም። ያ በረሃብ ዘመን በብርቱ እምነት ያሳደጉት እናቱ ቅድስት እግዚአብሔር በመቀጠልም አባቱ ካህኑ ጸጋ ዘአብ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ተሰደዱ። አሁን ወጣቱ አባት ተክለ ሃይማኖት ብቻውን ቀረ። አባቱ የተወለት ሰፊ ርስት ነበረው። ቤቱ ሙሉ ነበር። እኛ ብንሆን ምን እናደርግ ነበር? የወላጆቼ መታሰቢያ ነው፣ ርስቴ ነው ብለን እንይዘው አልነበር? አባታችን ግን በዚህ ዓለም የፍቅር ገመድ አልታሰረም። የሚበልጠውን ያንን የማይጠፋውን ሰማያዊ ርስት ተመለከተና ያለውን ሀብት ንብረቱን ሁሉ አንዳች ሳያስቀር ለድሆች ለጦም አዳሪዎችና ለቤተ ክርስቲያን አካፍሎ ጨረሰ። ከዚያም አንድ እጅግ ልብን የሚሰብር ግን ታላቅ ምስጢር ያለው ነገር አደረገ። ከቤቱ ሊወጣ ሲል በሩን አልቆለፈውም፣ ወለል አድርጎ ከፈተው። ልክ ነው፣ ቤቱን እንደተከፈተ ተወው። ወደ ሰማይ አሻቅቦም እንዲህ አለ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔ ዛሬ ያንተን ወንጌል ልሰብክ ፍቅርህን ልመሰክር እወጣለሁ። አንተ ደግሞ ያንን የማይጠፋውን የመንግሥተ ሰማያትህን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ። ጠበቃና ረዳት፣ ስንቅና ትጥቅ አልያዝሁ። ጌታ ሆይ ደካማ ነኝና አድነኝ፣ ለመውደቅ ስፍገመገም ደግፈኝ እያለ የሚቀድመውና የሚከተለውን ሳይኖር ወደ ሰልፍ እንደሚገባ አርበኛ ወንጌልን ሊዘራ ሐዋርያዊ ጉዞውን ጀመረ። መነነ ተክለ ሃይማኖት መነነ። ሐዲስ ሐዋርያ ቤቱን ከፍቶ ትቶ ከወጣ በኋላ እግሮቹ የመሩት ወደ ምቾት አልነበረም። ቼ የምትባል ወንዝ ተሻግሮ
ማንም ወደማይደፍራት የጣዖት አምልኮ ወደ ነገሰበት የከተታ አውራጃ ገባ። በዚያች ምድር ሰዎች ፈጣሪያቸውን ረስተው ግብራቸው ደንዝዞ ነበር። ለእንጨት ይሰግዳሉ፣ ለድንጋይ ይንበረከካሉ። ከሁሉ የሚገርመው ደግሞ ሕዝቡ የሚያመልከው አንድ ታላቅ ዛፍ ነበር። በዚህም ዛፍ ያደረው ዲያብሎስ ድምፁን እያሰማ እኔ ፈጣሪያችሁ ነኝ በማለት ሕዝቡን ያሰት ነበር። አባታችን ተክለ ሃይማኖት ይህንን ሲያይ የክርስቶስን ብርሃን ሊያበራላቸው ሞከረ። እነርሱ ግን በጠላትነት ተነሳሱበት። ጻድቁ ወደ ዛፉ ሊጠጉ ሲሉ በዛፉ ያደረው ሰይጣን ማጓራት ጀመረ። ይህንን እንግዳ ሰው ወደ እኔ አታምጡት እያለ በታላቅ ድምፅ ጮኸ። ነገር ግን ብርሃን ጨለማን ይፈራልን? የሥላሴ ታቦት የሆኑ አባታችን ፊቱን ወደ ምስራቅ መልሶ እጆቹን ወደ ሰማይ ዘረጋ። አቤቱ አለ አባታችን፣ በፍጥረት ላይ የሚሰለጥነውን ይህንን ሰይጣን ከእግሮቻችን በታች ጣልልን። ዘወትር ይረዳሃል ብለህ የሰጠኸኝን የጦር አለቃውን ቅዱስ ሚካኤልን ላክልኝ። ጌታ ሆይ በዚህ ሕዝብ ፊት ስምህ ይታወቅ። ጸሎቱን እንደጨረሰ ያንን ይመለክ የነበረ ዛፍ አዘዘው። በአንቺ አድሮ ሕዝቡን የሚያስትብሽ አንቺ ዛፍ እኔ በማምነው በኢየሱስ ክርስቶስ ስም አዝሻለሁ። ሕዝቡ የእግዚአብሔርን ኃይል ያይ ዘንድ ተነቅለሽ ወደ እኔ ነይ። ወዳጆቼ የዓይን ምስክር ብትሆኑ ምን ታደርጉ ነበር? ያ ሕዝብ ሲሰግዱለት የነበረው ግዙፍ ዛፍ ከነስሩ ተነቅሎ እንደ እግረኛ እየተወናጨፈ መጥቶ ተክለ ሃይማኖት ፊት ቆመ። ጌታ በወንጌሉ የሰናፍጭ ቅንጣት የሚያክል እምነት ቢኖራቸው ይህንን ሾላ ተነቅለህ በባህር ተተከል ብትሉት ይታዘዝላችሁ ነበር ብሎ ያስተማረው በአባታችን ተፈጸመ። በዛፍ ያደረው ሰይጣን አንተ ክፉ ሰው ወዴት እሸሻለሁ? እኔንም ባሪያዎችን ልትቀማኝ ነውን? እያለ ሲያለቅስ ድንገት ሰማዩ ተሰነጠቀ። ሊቀ መላእክቱ ቅዱስ ሚካኤል እንደ መብረቅ እያጓራ ከሰማየ ሰማያት ወረደና ሰይጣኑን አንቆ ያዘው። ያ ሲያጓራ የነበረ ጋኔል ጊዜ ሳይደርስ አታጥፋኝ፣ ከእንግዲህ ሰው ወዳለበት አልደርስም እያለ እንደ ትቢያ ተበተነ፣ ጠፋ። የከተታ ሕዝብ ይህንን ታላቅ አምላካዊ ኃይል ሲያይ በተክለ ሃይማኖት አምላክ አመነ። የሕይወት ብርሃን አባታችን ምራን እያሉ ከእግሩም ስር ወደቁ። አባታችንም ሕዝቡን ሁሉ ሰብስቦ ምዕጻት በምትባል ወንዝ ወርዶ ውሃውን ባርኮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን ለከተታ ሕዝብ ታላቅ ድህነት ተደረገ። የጣዖት ምድር የሥላሴ ማደሪያ ሆነች። ወዳጆቼ ሕይወትና የእግዚአብሔር መንገድ ግን አያስገርምም? ታሪካችንን ስንጀምር ያንን በእግዚአብሔር ሕዝብ ላይ ሽብር የነዛውን የዳሞት ንጉሥ ሞተለሚን ታስታውሱታላችሁ። ጻድቁ ገና በማህፀን ሳይጸነሱ አባታቸውን ጸጋ ዛህብን ባህር ያስገባ፣ እናታቸው እግዚአብሔርን ደግሞ ለሚስትነት አስገድዶ የወሰደ ጨካኝ ንጉሥ። እግዚአብሔር ይህንን ሐዲስ ሐዋርያ ተነስተህ ወደ ዳሞት ሂድ ብሎ ሲያዘው የላከው ወደ እናት አባቱ ጠላት ወደ ሞተለሚ ነበር። ልጅ የሕይወት ብርሃን ይዞ የእናት አባቱን አሳዳጅ ሊያድን ሄደ። ዳሞት ሲደርስ ሕዝቡ በተራራው ላይ ለሰፈሩ አጋንንት ይገብሩ ነበር። አባታችን ይህንን ሕዝብ ከእንግዲህ ለዚህ ጋኔን አትስገዱ ብሎ አስተማረ። ጋኔኑ ሌሊት ሲመጣ አባታችን ተክለ ሃይማኖት አንድ ጊዜ በመስቀል ሊያማተብበት ጋኔኑ ከነጭፍሮቹ ከጅብ ላይ ወድቆ እንደ ጢስ ተኖ ጠፋ። ሕዝቡም የጻድቁን አምላክ አምኖ ተጠመቀ። ነገር ግን የዳሞት ኃይል ንጉሥ ሞተለሚን አሁን ኃይሉ ተሟጦ በአይምሮ ሕመም እየተሰቃየ ነበር። ያኔ ቅድስት እግዚአብሔርያ ሊያገባ ሲል ቅዱስ ሚካኤል በመብረቅ መቶት አእምሮን ስቶ ነበርና የዳሞት መኳንንት ንጉሳችንን ፈውስልን ብለው ወደ አባታችን መጡ። አስቡት፣ እናት አባቱን ያሰቃየውን ሰው ፈውስልኝ ማለት። አባታችን ግን የፍቅር አገልጋይ ነውና ሄዶ የሞተለሚን አእምሮ መለሰለት፣ ፈወሰው። ሞተለሚ ግን ውለታ ቢስ ነበር። እንደማመስገን የጻድቁን ክብር እና ኃይል ሲያይ በፍርሃት ተውጦ ሊገድለው ፈለገ። ወታደሮቹን አዞ አባታችንን በቅርጫት ከተው ከጦር ግራሪያ ገደል ወደ ጥልቁ አዘቅት እንዲወረውሯቸው አዘዘ። ነገር ግን የእሳት ነበልባል የሆነው ቅዱስ ሚካኤል በአየሩ ላይ ደረሰባቸው። በክንፉም ተሸክሞ ምንም ሳይሆን ከተጣሉበት ገደል በሰላም አወጣቸው።
ሞተለሚ ጻድቁ ሞቷል ብሎ ሲያስብ ተክለ ሃይማኖት እንደገና ፊቱ ላይ ቆሙ። ንጉሡ አላመነም። ዳግመኛም ከ10 ምስክሮች ጋር ገደል አስወረወራቸው። አሁንም በሰላም ተመለሱ። በመጨረሻም የተቢት ግንብ ፈረሰ። የዳሞት ኃያል ንጉሥ በሐዲሱ ሐዋርያ እግር ስር ተንበረከከ። አምላክን አመነ፣ ተጠመቀ። ሀብት ንብረቱን ሁሉ ለቤተ ክርስቲያን ሰጠ። አባታችን ተክለ ሃይማኖትም በዚያች የዳሞት ምድር ለ12 ዓመታት ያክል ፍቅርን፣ ይቅርታን፣ ወንጌልን ዘሩ። የጨለማው ምድር በብርሃን ተጥለቀለቀች። ውድ የይባቤ ሚዲያ ቤተሰቦች፣ ወንጌል ያለ ዋጋ ያለ ደም አይሰበክም። አባታችን ተክለ ሃይማኖት በዳሞት ያንን ሁሉ ካደረጉ በኋላ አሁንስ አርፈው ይቀመጣሉ ሲባሉ መንፈስ ቅዱስ ግን ወደ ሌላ የደም ምድር መራቸው። የሰታልንና የዊፅን ወንዝ ተሻግረው ጉራጌ ወይንም በአሁኑ ሰዓት ጉራጌ ወደሚባል ምድር ቢላት ወደሚባል አስፈሪ ተራራ ወጡ። በዚያም ተራራ ላይ ጠንቋዮች የነገሱበት የጠንቋይ ንጉሥ ሕዝቡን በባርነት የገዛበት ጨለማ ስፍራ ነበር። ጻድቁ ፈጣሪያቸውን የረሱትን እነዚህን ሰዎች ገሰጿቸው፣ ስለ ክርስቶስ ፍቅር ሰበኩላቸው። ነገር ግን የጠንቋዩ ንጉሥ አገልጋዮች ምሕረት አልነበራቸውም። ሐዲሱ ሐዋርያ ላይ እንደ አውሬ ተረባረቡባቸው። አባታችንን መሬት ላይ ጥለው ደም በአፍና በአፍንጫቸው እስኪፈስ ድረስ ያለ ርኅራኄ ደበደቧቸው። አስቡት፣ ለሰው ልጅ ድህነት የመጣን አባት አጥንቱ እስኪደቅ ድረስ ተደበደበ። በመጨረሻም ሕይወቱ ያለፈ የሞተ መስሏቸው አንስተው ከተራራው ስር ከገደሉ ውስጥ ወረወሯቸው። ወዳጆቼ፣ ሐዋርያው ቅዱስ ጳውሎስ በድካም አብዝቼ በመገረፍም አብዝቼ ለሞትም ተቃርቤ እንዳለ የኛም አባት ኢትዮጵያዊው ጳውሎስ ለወንጌል ሲል ለኔና ለናንተ ሲል አካሉ ተቆራርጦ ደሙ የቢላትን ተራራ አጠበው። ነገር ግን የሕይወት አምላክ አገልጋዩን በሞት አሳልፎ አይሰጥም። ያ ዘውትር የማይለያቸው ጠባቂያቸው ሊቀ መላእክቱ ቅዱስ ሚካኤል ወረደ። የተሰበረ አጥንታቸውን ጠገነ፣ የፈሰሰ ደማቸውንም መለሰ። አጽንቶም በሕይወት አስነሳቸው። ያ በሞት ያንቀላፉ የመሰላቸው ጻድቅ ዳግመኛ ከፊታቸው ቆሙ። የጠንቋዩ ንጉሥና አገልጋዮቹ በድንጋጤ ደረቁ። ጻድቁ ሕዝቡ እንዳይድን እንቅፋት የሆነበት እነዚህ ጠንቋዮች ላይ የመጨረሻውን ፍርድ አስተላለፉ። እጆቻቸውን ወደ ምድር ዘርግተው አንቺ ምድር ሆይ እነዚህን ክፉ ሰዎች ተከፍተሽ ትውጪያቸው ዘንድ በእግዚአብሔር ቃል አዝሻለሁ አሉ። በዚያች ቅጽበት መሬት አፏን ከፍታ በኦሪት ዳታንና አቤሮንን እንደዋጠችው እንዲሁም ክፉ ጠንቋዮችና ንጉሳቸውን ሕያው ሆኖ ሳለ ዋጠቻቸው። አባታችን ተክለ ሃይማኖት በደማቸው የቢላትን ተራራ ቀድሰው የክርስቶስን ወንጌል በድል አድራጊነት ተከሉ። ውድ የይባቤ ሚዲያ ተከታታዮች፣ አባታችን ተክለ ሃይማኖት በደቡብና በሸዋ የፈጸሙት ተጋድሎ ወደር አልነበረውም። ነገር ግን በዚህ ዘመን በኢትዮጵያ ሰማይ ስር አንድ ትልቅ ክፍተት ተፈጥሮ ነበር። ከግብጽ ተሹሞ የሚመጣ ጳጳስ ባለመኖሩ አብያተ ክርስቲያናት ታቦት የሚባርክላቸው አጥተው ነበር። ታዲያ ቤተክርስቲያን ያለ እረኛ ትቀር ይሆን? አትቀርም። አባታቸውን ወደ እግዚአብሔር አጥብቀው ቢጸልዩ ሌላ ጳጳስ ወይንም ስጋዊ ሰው ሳይሆን በባህሪ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተገልጾ የጵጵስናን ስልጣን ቀባው። አዲሱ ሐዋርያ በዚህ ሰማያዊ ስልጣን ሜሮን እያፈላ ታቦታትን እየባረከ የኢትዮጵያን ምድር አረሳት። ከዚህም መንፈስ ቅዱስ ወደ ሰሜን ኢትዮጵያ መራቸው። በአማራ ሳይንት በሐይቀ እስጢፋኖስ ያንን ትልቅ ሐይቅ በእግራቸው ልክ እንደ ደረቅ መሬት ረግጠው በማለፍ ደሴት ገብተው ከአባ ኢየሱስ ሞዐ የምንኩስናን ቀሚስ ለበሱ። በመጨረሻም የሐዋርያነት እግራቸው ትግራይ ደብረ ዳሞ አረፉ። በደብረ ዳሞ ከአበምኔቱ ከአባ ዮሐኒ ጋር ለ12 ዓመታት በጽኑ ተጋድሎ ቆዩ። ጊዜው ሲደርስ በመልአክ ትእዛዝ ወደ ሌላ ገዳም ሊሄዱ ሲነሱ አበምኔቱና መነኮሳቱ ሊሸኟቸው ወጡ።
40 ክንድ ርዝመት ባለው ገመድ ያንን የሚያስፈራና የሚያስደንቅ ገደል ሊወርዱ ጀመር። ድንገት ሰይጣን ከካስማው ስር ገመዱን ቆርጦት ጻድቁ ወደ ጥልቁ ገደል ተወረወሩ። ከላይ ያሉት መነኮሳት በድንጋጤ ጮሁ፣ አባታችን ወደቁ ብለው ደረታቸውን መቱ። ነገር ግን መሬት ጻድቁን አላገኛቸውም። ፈጣሪ አገልጋዩን ለሰይጣን አሳልፎ አይሰጥምና በአየር ላይ ልክ እንደ ሱራፌል እንደ ኪሩቤል 6 የብርሃን ክንፎች ተሰጣቸው። የሰው ልጅ ወደ ምድራዊ መልአክነት ተቀየረ። ክንፎቻቸውን እያማቱ በአየሩ ላይ እየበረሩ ገደሉን አልፈው 3 ምዕራፍ ሄደው አረፉ። መነኮሳቱ ይህን ድንቅ የእግዚአብሔር ሥራ አይተው እጅግ ተደሰቱ። ሐዋርያው መነኩሴ ልክ እንደ ሰማይ መላእክት ክንፍን ተሸለሙ። ውድ የሚዲያችን ተከታታዮች አባታችን ተክለ ሃይማኖት መላዋ ኢትዮጵያን ዞረው ካስተማሩ በኋላ እድሜያቸው እየገፋ ስጋቸውም እየደከመ መጣ። ነገር ግን የዚህ አዲስ ሐዋርያ መንፈስ መቼም አይደክምም። ደብረ አስቦ አሁን ደግሞ ደብረ ሊባኖስ ተብሎ ወደሚጠራው ገዳም መጡ። በዚያም ከሰው እይታ ርቀው በአንዲት ጠባብ ዋሻ ውስጥ ገቡ። ከዚህም በኋላ ወንጌልን በየቦታው እየዞሩ መስበክ ባይችሉም ዓለምን ሁሉ በጸሎታቸው ሊሸከሙ ወሰኑ። ወዳጆቼ ይህን ተጋድሎ ማሰብ ራሱ ይከብዳል። ጻድቁ በዋሻው ውስጥ ምን አደረጉ? 2 ጦር ከፊታቸው፣ 2 ጦር ከኋላቸው፣ 2 በቀኝ 2 በግራ በአጠቃላይ 8 ስለታማ ጦሮችን ዙሪያቸው ተከሉ። ለምን ይመስላችኋል? እንቅልፍ አሸንፏቸው እንዳያንቀላፉ፣ ሰውነታቸው ዝሎ እንዳያርፉ ወደፊት ቢሉ ጦር ይወጋቸዋል፣ ወደ ኋላ ቢሉም ጦር ይወጋቸዋል። በጦሮቹ መካከል ሆነው የክርስቶስን ሕማም እና ሞት እያሰቡ እጆቻቸውን በመስቀል አምሳል ዘርግተው ማታም ሆነ ቀን በጋም ሆነ ክረምት ቆሙ። ያለ እንቅልፍ ያለ እረፍት። ምግብ የለም፣ ውሃ የለም። ከ7 ዓመታት ውስጥ ጥቂት ውሃን የቀመሱ በ4ኛው ዓመት ብቻ ነበር። እድሜያቸው 92 ዓመት ደረሰ። በዚህ አስከፊ መከራና ጸሎት ውስጥ ጥር 4 ቀን 1289 ዓመተ ምህረት ከመቆም ብዛት የተነሳ ያቺ ዓለምን የዞረች የደከመች አንዲቱ የእግራቸው አገዳ ተሰበረች። አጥንታቸው ተሰበረ። ደቀ መዛሙርቶቻቸው እየሮጡ መጥተው በታላቅ ለቅሶ ያቺን የተሰበረች የእግር አጥንት በጨርቅ ጠቅልለው ቀበሯት። እናንተ ግን ጻድቁ ተክለ ሃይማኖት አሁንስ መጸለይ ያቆማሉ ብላችሁ ታስባላችሁ? አያቆሙ። ወዳጆቼ በተቀረችው አንዲት እግራቸው እንደ ምሰሶ ጸንተው ለሌላ 7 ዓመት ይህ ነው የኢትዮጵያ ፀሐይ፣ ይህ ነው ፍቅር ማለት። ወዳጆቼ እስኪ አሁን የታሪክ ገጹን ትንሽ ዘጋ እናድርገውና ወደኛ ህይወት እንግባ። ይህንን ዶክመንታሪ አሁን የት ሆነሽ ወይንም ሆነ እያያችሁ እንደሆነ አላውቅም። ምናልባት ብቻህን የጨለማ ክፍል ውስጥ ተኝተህ ይሆናል። ምናልባትም ህይወት በቃኝ አልቻልኩም ብለሽ ተስፋ ቆርጠሽ በእንባሽ ተራስሽን አረሰሽ ይሆናል። እስኪ ያስቡት። አባታችን ተክለ ሃይማኖት የኢትዮጵያ ፀሐይ አጥንታቸው እስኪሰበር ድረስ 7 ዓመት ሙሉ በአንድ እግራቸው ቆሙ። እሱ 7 ዓመት ሙሉ ያለ ምግብና ውሃ በጦር ተከቦ ሲቆም እኛ ዛሬ 7 ደቂቃ ፈጣሪያችንን ለማመስገን አቅም እናጣለን። እሱ ለዓለም ብርሃን ሆኖ ራሱን ጨለማ አድርጎ፣ እኛ ግን ዛሬ በዚህ ዲጂታል ዘመን ስልካችን ላይ በሚያበራው የውሸት ብርሃን ተታለን ውስጣችን ነፍሳችን በከባድ ጨለማ ታውጧል። እርሱ ምድራዊ ቤቱን ከፍተትቶ ንብረቱን ንቆ ወጣ። እኛ ግን በዓለማዊ ምኞት፣ በገንዘብ ፍቅር፣ በከንቱ ውዳሴ ታስረን የመንግስተ ሰማያትን በር በገዛ እጃችን በራሳችን ላይ ቆለፍን። ወንድሜ እህቴ፣ አባታችን አጥንቱ እስኪሰበር የተጋደለው አንተ ዛሬ በጭንቀትና በሱስ ተዘፍቀህ እንድትጠፋ አይደለም። ዲያብሎስ አንተ አትረባም፣ አንቺ ኃጢአተኛ ነሽ፣ ፈጣሪ ርቆሻል እያለ በሚነግርህ የውሸት ትርክት አትሸነፍ። የቢላትን ተራራ ጠንቋዮች ያዋረደ የጻድቁ ጸሎት ዛሬም አንተን ከስራት ከሱስና ከጭንቀት ገመድ ሊፈታህ ኃይል አለው። ተሰበረች የተባለችው የጻድቁ እግር ዛሬ የአንተን የተሰበረ ልብ፣ የተሰበረ ትዳር፣ የተሰበረ ተስፋ ለመጠገን አቅም አላት። ስለዚህ ዛሬ አሁኑኑ ባለህበት ሆነህ ንቃ። መልቀስ ካለብህ አልቀስ፣ ግን ተስፋ አትቁረጥ።
ወደ አባቶቻችን መንገድ ወደ ቀደመው ፍቅራችን እንመለስ። አባታችን ተክለ ሃይማኖት ሆይ በዘመናዊነት ስም የጠፋነው ልጆችህን በምልጃ ኃይል ፈልገህ አምጣን በለው። ወዳጆቼ የሌሊቱ ጨለማ ሲጸና ንጋት መቅረቡ አይቀርም። ለ7 ዓመታት በአንድ እግር የተፈጸመው ያ አሰቃቂ ተጋድሎ ፍጻሜው ደረሰ። የጻድቁ እንባና ጸሎት ሰማይ ሰማያት ሰንጥቆ ገባ። በዚያች ጠባብና ቀዝቃዛ ዋሻ ውስጥ ድንገት በአይን ሊታይ በሰውም ልቦና ሊመረመር የማይችል ታላቅ ብርሃን በራ። የዓለም መድኃኒት ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያምና ከቅዱሳን መላእክቱ ጋር በታላቅ ግርማ ተገለጠ። ጌታችንም በጣፋጭ ድምፅ እንዲህ አላቸው፣ ወዳጄ ተክለ ሃይማኖት መከራህና መጋደልህ በቃ፣ ኑሮህ እንደ መላእክት ሆኗልና ና ወደ እኔ ረፍ አላቸው። ከዚህም አልፎ መለኮታዊ ክብርን የሚያጎናጽፉ በሕይወት ዕንቁ የተጌጡ 7 የክብር አክሊላትን አቀዳጃቸው። አንዱ ስለ ሃይማኖታቸው፣ ሌላው ስለ መላዋ ኢትዮጵያ ዞሮ ስለ ማስተማራቸው፣ አንዱ አጥንታቸው እስኪሰበር ስለ መቆማቸው እያሉ 7 አክሊላት ከሸለማቸውም በኋላ ያንን ታላቅ የድህነት ቃል ኪዳን ሰጣቸው። ስምህን ለሚጠራ መታሰቢያንም ለሚያደርግ እኔ የምህረትን ቃል ኪዳን ሰጥቼሃለሁ አላቸው። ነሐሴ 4 ቀን 1296 ዓመተ ምህረት ሐዋርያው መነኩሴ የኢትዮጵያው ፀሐይ በ99 ዓመታቸው ከዚህ ከሚያልፈው ዓለም የድካማቸውን ዋጋ ወደሚያገኙበት ሰማያዊ ርስት ተሸጋገሩ። መድኃኔ ዓለም ክርስቶስ ያቺን ንጽሕት ነፍስ በክብር ተቀበላት። አባታችን ቢያርፍም ጸጋቸው ግን ከኛ አልተለየም። ጌታችን አስቀድሞ እንደተናገራቸው በትክክል ከ57 ዓመታቸውም በኋላ ግንቦት 12 ቀን አጽማቸው በታላቅ ክብር ፈልሶ ልጆቻቸው ወደ ሰሩት ታላቅ ቤተ መቅደስ ገባ። ዛሬም ድረስ ደብረ ሊባኖስ የፈውስ፣ የምህረት፣ የበረከት ምንጭ ሆኖ ቀጥሏል። ውድ የይባቤ ሚዲያ ቤተሰቦች ይህንን ዶክመንተሪ አይታችሁ ስትጨርሱ ታሪኩን ሰምታችሁ ብቻ እንድታልፉት አንፈልግም። ይህ ብርሃን፣ ይህ የጽናት መንፈስ ዛሬም በውስጣችን ሕያው ሊሆን ይገባል። የአባታችን የተክለ ሃይማኖት ጸሎትና በረከት በእያንዳንዳችን ሕይወት፣ በትዳራችን፣ በስራችን ላይ ይደር።